እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። እና በበቀል አምናለሁ። እኔ ድርጊቱን የፈጸሙት ግለሰቦች በህግ እንዲጠየቁ ሴቶች የፍትህ ጥያቄ የፖለቲካ ጥያቄ አይደለም። የክልል ጓደኛቸውን ሲደበድቧት የሚያሳይ የቤተሰብ ጨዋታን የሚመራው አቅራቢ ታውቆ ጊዜ 6 ወር የቤት ኪራይን ይከፍላሉ። አሁን የክልል መሬት ስጡን ብለን አይደለም እየጠየቅናችሁ ያለን ስልጣን። በወንጀሉ የጠረጠሩ 3 ተማሪዎች ፍርድ ቤት ቀርበው ፎቶ ስራ ቀሩ፣ ትምህርት ቤት ቀሩ ምናምን ይሄ ነው። እስቲ ቅሪና ነሽ በጣም ያሳዝናል። ምናምን የለብሽም። አንዲት ልጅ ስትደበደብ የሚያሳይ ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ ጉዳዩ በጣም አነጋጋሪ ሆኗል። ሁለተኛ አጀንዳችን ደግሞ ጆርዲ የምትባል ልጅ እንግዲህ ሴቶች ላይ መደረገውን ጥቃት ለመቃወም ካምፔን ያካሄደች ትገኛለች ከላስት ዊክ ጀምሮ። ይህ ጉዳይ ምን ላይ እንደደረሰ በተጨማሪም ስለ ጆርዲ አንዳንድ ጉዳይ የምናነሳ ይሆናል። አርቲስት ነፃነት ወርቅነህን የምተካ ይህ ማለት ቀጣዩ የቤተሰብ ጨዋታ አቅራቢ ማን እንደሆነ በዚህ ሳምንት ታውቋል። ከመጨረሻው ተከታተሉኝ። አንዳንድ ሀሳብ እናነሳለን። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ቻናላችንን ሰብስክራይብ አድርጉ። ያጅስቲ ደ ሪኮ መሽ መታው ለሽካው ያጅስቲ እንግዲህ ይህ ቪዲዮ የተቀረጸ ከ10 ወራት በፊት ነው። ሶሻል ሚዲያ ላይ አጋጣሚ በዚህ ሰዓት ተለቀቀ እንጂ ከ10 ወራት በፊት የተፈጸመ ድርጊት ነው። በጣም ያሳዝናል። ቪዲዮውን በእርግጥ ቪዲዮን ማየት ራሱ አልፈልግም፣ ለእናንተ ሊያሳየው ብዬ ነው እንጂ በጣም የሚያሳዝን ነው። ሁላችሁም ደግሞ አይታችኋል ብዬ አስባለሁ። ሶሻል ሚዲያ ላይ ይህ ጉዳይ በጣም አነጋጋሪ ሆኗል በዚህ ሳምንት። በዚህ ተሰቅለሽ ነው ግጥ ላይ ያለሽ እንግዲህ እኔን ተይ ብለሽ ራስሽ እጅ ነው እንጂ ሌላ ጸይ እኮ የሚፈት ዳዊውን ግን እንግል ምንም ምላሽ አትሰጥም ወይ ደግሞ ለመደብደብ ሙከራ አታረግም። በጣም ታሳዝናለች። እንግዲህ ይቺ ልጅ የ9ኛ ክፍል ተማሪ ነች። ገና 15 ዓመቷ ነው በዚህ ሰዓት ራሱ ማለት ነው። ደስ የሚለው ነገር ግን በዚህ ቪዲዮ ምክንያት የዚህች ልጅ ህይወትና የእናቷ ህይወት ኮምፕሊትሊ ይቀየራል። ምንም ጥያቄ የለውም። የባንክ አካውንት ተከፍቶላቸዋል። ህዝብም እያገዛቸው ይገኛል። እንግዲህ የዚህች ልጅ እናት በጣም ደሃ ነች። የሰዎችን ልብስ እያጠበች የሃይላንድ ውሃ እየሸጠች ነው እቺን ልጅ እያሳደገች የምትገኘው። እንግዲህ ደሃ ባትሆን ኖሮ እንደዚህ አይነት ጥቃትም ልጇ ላይ አይደርስም። በእርግጠኝነት ደህና ዘመድ ቢኖራቸው ሀብታም ቢሆኑ እንደዚህ አይነት ጥቃት ቤታቸው ድረስ ሄዶ እንዴት እንደዚህ አይነት ጥቃት ያደርሳሉ? ይህ ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ እንግዲህ ይህ ጉዳይ በጣም አነጋጋሪ ሆኗል። ብዙ ሰዎች ሀሳባቸውን የሰጡበት ይገኛሉ። የአዲስ አበባ ፖሊስም በፍጥነት ምላሽ ሰጥተዋል። እንግዲህ የአዲስ አበባ ፖሊስ ሪፖርትን ይወስድ በፍርዶስ ጉዳይ ከአዲስ አበባ ፖሊስ የሰጠ መግለጫ ፍርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉም ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎም ድርጊቱን የፈጸሙት ግለሰቦች በህግ እንዲጠየቁም ህብረተሰቡ አስተያየት እየሰጠ መሆኑን ፖሊስ አስታውቋል። ታዲያ ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮ በማህበራዊ ሚዲያ ላይ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ አስታውቋል። በወንጀሉ የጠረጠሩ 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አክሎ አስታውቋል። ልጅቷ ስትደበደብ የሚያሳይ ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑም ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ጠርጣሪዎች በድጋሚ በቁጥጥር ስር አውሎም ተጨማሪ ምርመራ እያጣራ መሆኑን አስታውቋል።
ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የሚበረታታ መሆኑን የአዲስ አበባ ፖሊስ ዋና መምሪያ አስታውቋል። በጉዳዩ ላይ እንግዲህ አዳዲስ ተጨማሪ መረጃዎች ካሉ ለፈጣን መልሳቸው ለአዲስ አበባ ፖሊስ እውነት ለመናገር ምስጋና ይገባቸዋል። በፍጥነት ይህ ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ ጉዳዩን ለማጣራት ይህንን ወንጀል የፈጸሙ ሰዎች ወይ ደግሞ ጥቃቱን የፈጸሙ ሰዎች በህግ ቁጥጥር ስር አውያለሁ እያለ ይገኛል። በደንብ መቀጣት አለባቸው እነዚህ ሰዎች፣ እነዚህ ሴቶች በደንብ መቀጣት ነው ያለባቸው። በእርግጠኝነት ደግሞ ይህንን ቪዲዮ የለቀቁ ራሳቸው ይሆናሉ እንጂ ሌላ ሰው እንደዚህ እየተደበደበች ሌላ አካል ይኖራል ብዬ አላስብም። ቦታው ላይ ራሳቸው እየቀረጹ ራሳቸው እየደበደቧት ራሳቸው ቀርጾ ይሆናል። እንዳልኳችሁ እንግዲህ ደስ የሚለው ነገር የዚች ልጅ እናትና የልጅቷ ህይወት ከዚህ በኋላ ይቀየራል። ሚዲያ ላይ የምታወቁት ኑቲ ዳሎል እንግዲህ ወደ እናቷ ቤት ሄዶ ቪዲዮ ቀርጿቸዋል። በተጨማሪም የ6 ወር የቤት ክራይ እንደሚከፍልላቸው ቃል ገብቶላቸዋል። ልጅ ባካችሁ ወደ እኔ ላኳት፣ እኔ በየወሩ $1 ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ያዘንኩት እና በበቀል አምናለሁ። እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም፣ እሱን ፖሊስ ያደርግልናል 100% እርግጠኛ ነኝ። ነገ ከነገ ወዲያ በጣም ቢረዝም በዚህ ሳምንት ውስጥ እነዚህ ልጆች ሲያዙ እና ዜና ሲለቀቅ ትሰማላችሁ። ፖሊስ ይሄን ያደርገዋል ብዬ አስባለሁ። እንግዲህ ኑቲ ዳሎል ይህንን ቪዲዮ የሰራ ገና ጥቃቱን የፈጸሙ ልጆች ሳያዙ በፊት ነው። ማልቀስ ምናምን የለብሽም። እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪኝ። ያለው እኔ ብቻ ነኝ። ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልገው። ስለዚህ የ6 ወር የቤት ኪራይን ይከፍላሉ። አሁን እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ሸማግሌ ነው እኔ ታረቀ ይሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ታታረቀ የተባልኩ። አሃ ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው። ኦኬ አባቴ የላትም። ያ አባቷ እኔ 6 ወር እርጉዝኝ ነው የሞተበት። ኦኬ ገና ሳትወለድ። እና ራሴ ነኝ በቃ ሰው ቤት እንደዚህ በረንዳ ላይ እያስተኛው ምን እያልኩ ነው ልብስ እያጠቡ ያሳደኳት። እንደዚህ ልብስ ሲያጥቦ እሷን ተሸክሜ ሲሄድ ማለት ነው እንደዚህ በምትተኛበት ሰው ቤት እንደዚህ እያስተኛዋት አሳደኳት ማለት ነው። እና በቃ እንደዛ ይሄን ነው እነሱና እዚህ ቤት እዚህ ጎረቤት ላይ ነበር። በጣም ያሳዝናል። እናቷ ያለባት ብቻዋን አባትም እናትም ሆና የሰዎችን ልብስ እያጠበች የሃይላንድ ውሃ እየሸጠች በዚህ በመከራና በችግር ነው እንግዲህ ልጅቷን እያሳደገች የምትገኘው። እነዚህ መስጊድ አለ፣ መስጊዱ ጋር ውሃ ሸጣለሁ። ኦኬ አሁን የምትሰሙት ድምጽ መስጊድ ፊት ለፊት ስላለ ነው ባይዘውና። እሺ መስጊድ ፊት ለፊት እኔ ክርስቲያን ነኝ። ግን ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪኝ። አይ ሁኔታው ነው ያደጉበት ምናምን እሱ ነው እንጂ ያው እንዴት ነው ያደግሽው? እስቲ እናትሽን እንዴት ትገልጫታለሽ አንቺ? እናቴና እኔ በጣም ጀግና ናት። ሴትም ወንድም ሆና ያሳደገች ያለው እኔ ብቻ ነኝ። ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልገው እና ለኔ እናቴ በጣም ጀግና ናት ከማንም በላይ ሆነ። እንዴት ነበር አስተዳደግ? ዋው ለኑቲ ዳሎል በጣም ምስጋና ይገባዋል ጋይስ። በጣም አሪፍ ልጅ ነው። ሶሻል ሚዲያ ላይ የሶሻል ሚዲያን አጠቃቀም በደንብ ይችልበታል። ጎባዝ ነው። ቀና ልጅ ነው። ደግሞ ለሰው በደንብ ያስባል። ለነዚህ ሰዎች እንግዲህ የ6 ወር የቤት ኪራይ ይችላሉ ማለት ቀላል አይደለም። አዲስ አበባ ላይ እሱም የራሱን ላይፍ እየመራ ነው። ከዚህም በፊት ጥሩ ስራዎችን ሲሰራ ይታወቃል። ሰዎችን ያግዛል። አሁን ከ6 ወር የቤት ኪራይ በላይ ደግሞ የዩቱብ ቻናል እየከፈተለት ነው። የዚች ልጅና የእናቷ ላይፍ ይቀየራል ማለት ነው። የስራ እድል ታገኛለች። ከዛ በኋላ የፕሮሞሽን እድሎች ይመጣሉ። ለማንኛውም ኑቲ ዳሎል ቴንኪው። እኔ በበኩሌ በጣም አመሰግናለሁ። ዩቱብ ቻናል ከፍቶላታል። እንግዲህ በዚህ ሰዓት ይህንን ቪዲዮ እኔ ስቀርጽ በዚህ ሰዓት ዩቱብ ቻናሏ ከ6000 ሰብስክራይበር በላይ አግኝተዋል። ገና አንድ ቪዲዮ እንኳን ሳይለቀቅበት ማለት ነው። አሁን ያየነው ቪዲዮ
ፓርት 1 ነው የኑቲ ዳሎል ቻናል ላይ ነው የሚገኘው። ሁለተኛ ፓርቱ ደግሞ የኦፕሲ ቻናል ላይ ይለቀቃል ማለት ነው። ልጅቷ ኦፕሴ ነው የምትባለው ስሟ። ዩቱብ ቻናሏ ደግሞ ኦፕሲ ቲዩብ ተብሎ ተከፍተዋል። የሚያሳዝነው ነገር ግን ብዙ ሰዎች በቃ ከዚህ ተነስቶ ኦፕሲ ቲዩብ እያሉ የሆነ ፌክ ቻናል እየከፈቱ ይገኛሉ። የእሷ ትክክለኛው ቻናል ከ6000 ሰብስክራይበር በላይ አለው አሁን ላይ። ገና ይሄንን ቪዲዮ እየቀረጽኩ ማለት ነው። ገብታችሁ ቻናሏን አሳድጉላት፣ ሰብስክራይብ አድርጉ። ስፔሻሊ ውጭ ሀገር ያላችሁ ሰዎች ደግሞ ዩቱብ ላይ ቪዲዮ ስታዩ አድ ስለምንለቀቅበት ለልጅቷ በጣም አሪፍ ነው። ሰብስክራይብ አድርጉ፣ አግዘዋት። ኑቲ ዳሎል ቴንኪው። ለእናቷም እንግዲህ ማሽን ልገዛላት ነው፣ የልብስ አጠባ ማሽን ልገዛላት ነው። በዚች ቪዲዮ ምክንያት ቅድም እንዳልኳችሁ የነዚህ ሰዎች ላይፍ ይቀየራል። አዲስ አበባ ፖሊስ ደግሞ እንግዲህ ጉዳዩን ይዘዋል። እነዚህ ልጆች ላይ ጥቃቱን የፈጸሙ ሴቶች ላይ እርምጃ ይወሰዳል። አሪፍ እርምጃ፣ አስተማሪ የሆነ እርምጃ ይወሰዳል ብለን እንጠብቃለን። ጋይስ አዲሱ የቤተሰብ ጨዋታ አቅራቢ ታውቋል። አርቲስት ነፃነት ወርቅነህ የምተካው ሰው ታውቋል ማለት ነው። የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና ዜሮ ያልተነ። ለማንኛውም በህዝብ ለአዲሱ የቤተሰብ ጨዋታ አቅራቢ መኪና ይገዛለታል ማለት ነው። ተነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ሙሉ ለሙሉ መብቱ ለቤተሰቦቻችን ትተን መልስ አግኝተናል። ማን ነው? የቤተሰብ ጨዋታ ማን እንደሚያቀርብ አያሳዝንም? እኛ ራሳችን ከእናንተ እኩል ነው የምናውቀውና እኔ ማውቀው ጌም ላይ ጨዋታ ላይ ምናምን ሲሆን ለማሸነፍ ምናምን ሆዳችሁን ይቆርጣችኋል። እኔ ሆዴን ቆረጠኝ፣ በቃ ቆረጠኝ። እንጥራ እኛ ስቱዲዮ በጣም አሪፍ በጣም አሸናፊዎቹም በየዙሩ የነበሩት አሸናፊዎች የቤተሰብ ጨዋታ ብዙ የሚታወስ ፕሮግራም ነውና ከልጅ እስከ አዋቂ ፉክክሩ ማን ነው? ያሲኖ ኮሜዲያን ያሲን እንግዲህ አዲሱ የቤተሰብ ጨዋታ አቅራቢ ሆኗል። ያሲን የአርቲስት ነፃነት ወርቅነህ ምትክ ወይም የቤተሰብ ጨዋታ አዲሱ አቅራቢ መሆኑ ተረጋገጠ። ኮሜዲያን ያሲን አሸናፊ የሆነው በአብላጫ የህዝብ ድምጽ ሲሆን ለፍጻሜው ዙር ከደረሱት 4 ታዋቂ አርቲስቶች መካከል ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ ቆይተው በመጨረሻም ኮሜዲያን ያሲን ከፍተኛ ድምጽ በማግኘት የቤተሰብ ጨዋታ አዲስ አቅራቢ መሆን ችሏል። ኮሜዲያን ያሲን የቤተሰብ ጨዋታ መድረክን በተለየ ጉልበት በፈገግታና በደስታ እንደሚያደምቀው ትልቅ እምነት ተጥሎበታል። ለኮሜዲያን ያሲን እንኳን ደስ አለ ያላችሁ መልእክታችሁን አስቀምጡለት። ዋው እንኳን ደስ አለ ኮሜዲያን ያሲን። ኮሜዲያን ያሲን እንግዲህ አዲሱ የቤተሰብ ጨዋታ አቅራቢ መሆን ችለዋል። እንግዲህ በህዝብ ምርጫ ነው። ከዚህ በፊት እንደምታወቀው ብዙ አርቲስቶች እና ታዋቂ ሰዎች ሲወዳደሩ ቆይተዋል። አዲሱ የቤተሰብ ጨዋታ አቅራቢ መሆን የማይፈልግ አርቲስት የለም። አርቲስት ኮሜዲያን ያሲኖ ኮንግራው እንኳን ደስ አለ። እንግዲህ አዲሱ የቤተሰብ ጨዋታ ሆስት ሆኗል። ህዝባችን ካንተ ብዙ ነገር ጠብቃል። የመጨረሻው አጀንዳችን ደግሞ እንግዲህ ይቺ ጆርዲ የምትባለው ልጅ እንግዲህ ቲክቶክ ላይ ሁላችሁም ታውቋታላችሁ ብዬ አስባለሁ። ሴቶች ላይ የሚደረገው ጥቃት ይቆም ብላ ከላስት ዊክ ጀምሮ ካምፔን አስጀምራለች። የዚች ልጅ ጉዳይ ደግሞ አብረን የምናየው ይሆናል። ፎቶ ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና እንያችሁ ግሩፕ ቴሌግራም አለችው ጊዜ ይደውላሉ። ማንጋ መስሪያ ቤቱን አጨናነቅላ ማለት ነው ይደውላሉ። ስታጣሩ የሚደወሉ ስልኮች ነው ማለት የማን ናቸው? አንድ ሰው ነው በተደጋጋሚ የሚደውለው። እየደዋወሉ ላይክ ጫና ፈጠርን ለማለት ምስኪን ሴቶች መጥተው ሲግናል ላይ ነው የሚወጡት። ሰራዊ ሰልፍ የሚያደርጉት ሰራዊ ሰልፍ እዚሁ ቁራኛ እያያችሁኝ ያላችሁ የመንግስትና የተቃዋሚ አካላት ፖለቲሽንስ፣ ፖለቲከኛ ሴቶች የፍትህ ጥያቄ የፖለቲካ ጥያቄ አይደለም። የክልል መሬት ስጡን ብለን አይደለም እየጠየቅናችሁ ያለነው። ስልጣን ወንበር ስጡን ብለን አይደለም እየጠየቅናችሁ ያለነው። ሰብአዊ መብታችን ይከበርልን። ቀነኒ የግድያ ኬዝ እንደ አዲስ ይታይ። የሄቨን ኬዝ በአስቸኳይ ይታይ። የኢክራም ገዳዮች ይታሰሩ፣ የዘውዱ ገዳዮችም ይታሰሩ። ሊትራሊ ነፍስ ያጠፉ ወንጀለኞችን እሰሩልን ብለን ነው እየጠየቅናችሁ ያለ ነው። ምንም የፖለቲካ አጀንዳ የለንም። እዚህን ጥያቄዎች ደግሞ ልንጠይቅ የምንችለው መንግስትን ነው። ማንኛውም ወደ ስራ እንግባ። የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ስራችን የመጀመሪያው እርምጃ
እነዚህን ፕሮፋይል ፒክቸር ማድረግ ነው። ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ ለስክሪንሻት እንዲመቻችሁ ይሄው እንደዚህ አስቀምጬላችኋለሁ። ሁለተኛው ደግሞ ይሄውና ከሚመጣው ሰኞ እስከሚቀጥለው እሮብ ለ8 ቀን የሚቆይ የውትወታ ስራ እንሰራለን ሶሻል ሚዲያ ላይ ማለት ነው። ሄቨን እንፖስታለን፣ ስለ ቀነኒ እንፖስታለን፣ ስለ ዘውዱ እንፖስታለን፣ ስለ ኢክራም እንፖስታለን፣ እንዲሁም በአጠቃላይ ስለ ኢትዮጵያ ሴቶች፣ ስለ ትግራይ ክልል ሴቶች፣ ስለ አማራ ክልል ሴቶች፣ ስለ አፋር ክልል ሴቶች፣ ስለ ኦሮሚያ ክልል ሴቶች እንፖስታለን። እነዚህን ፖስቶች ስንፖስት ታዲያ የምንጠቀመው ሃሽታግ ትሰማ ወይም ደግሞ ሃሽታግ በቃን። እንግዲህ አጠቃላይ የዚህች ልጅ ሀሳብ ያው የተባረከ ሀሳብ ነው። ሴቶች ላይ የሚደረገው ጥቃት ይቁም፣ እንቃወማለን የሚል ሀሳብ ነው። እኔም ይህንን ሀሳብ ይቀበላለሁ። ማንኛውም ሰው ሴቶች ላይ የሚደረገውን ጥቃት የሚደግፈው ሰው ይኖራል ብዬ አላስብም። ግን አንዳንዴ የዚህች ልጅ ሀሳብ ወደ ፌሚኒዝም ይሄድብኛል። ራሷን ራሱ ኦፊሻሊ እኔ ፌሚኒስት ነኝ ብላ ትቀበላለች ብዬ አስባለሁ። የፌሚኒስት ግሩፕ ምናምን ብላ የምታወራው ነገር ስላላት ከዚህ ከሆነ እንግዲህ ይህች ልጅ ፌሚኒስት ናት። እኛ ደግሞ ፌሚኒዝምን አንቀበልም። ኖርማሊ ግን ሴቶች ላይ የሚደረገውን ጥቃት እንቃወማለን። ምንም ጥያቄ የለውም፣ መቃወም አለብን። እዚህ ላይ እንደምታዩት ፕሮፋይል ፒክቸር አዘጋጅታለች። ለ8 ቀን የሚቆዩ ካምፔን ነው። በዚህ አጋጣሚ አብዛኛው ሰውም እሷ ያስጀመረችውን ካምፔን ተቀላቅሏል። ሴቶች ብቻ ሳይሆን ታዋቂ የሆኑ አርቲስቶች ወንዶችም ይህንን ካምፔን ተቀላቅሏል። ቲክቶክ ላይ የምናውቃቸው ታዋቂ ቲክቶከሮች ሳይቀር ይህንን ፎቶ ፕሮፋይል ፒክቸራቸው ላይ አድርጎ ይህንን ካምፔን ተቀላቅሏል ማለት ነው። የተሳካ ካምፔን ነው ማለት ይቻላል። ላስት ዊክ አብዛኛው ሰው ይህንን ፕሮፋይል ፒክቸሩን ቀይሮ ወደዚህ ፒክቸር ይህንን ካምፔን ተቀላቅሏል ማለት ነው። በጣም ደስ ይላል። ሁላችንም ሴቶች ላይ የሚደረገውን ጥቃት እንቃወማለን። አዘሴም ታይም ፌሚኒዝምን ግን አንቀበልም። ጆርዲ አድርሱላት። ጆርዲ ምንድን ነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን ይህ ጉዳይ የእኛም ጉዳይ ነው፣ እኛንም አሳትፎን እያለ ይገኛል። እንግዲህ ዮኒ ማኛ ይሄ በጣም አሪፍ ሀሳብ ነው።